ሰላምታችን በያላችሁበት ይድረሳችሁ የተወደዳችሁ ተመልካቾቻችን። የዕለቱ ዜና ቤተክርስቲያን ተጀምሯል። ያረካል አድማሱ አብሬያችሁ ቆያለሁ። ወደ ቀዳሚው ዜና አልፋለሁ። በደቡብ ምዕራብ ሸዋ ሀገረ ስብከት በሰዶን ሰዶ ወረዳ ቤተ ክህነት የሚገኘው የአንገዶ ደብረ ኃይል ቅዱስ ሚካኤል ህንጻ ቤተክርስቲያን በብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋና የሸገር ከተማ አህጉረ ስብከት ሊቀ ጳጳስ ቡራኬ ተመረቀ። መምህር ነገሰ ሳህለ የአንገዶ ደብረ ኃይል ቅዱስ ሚካኤል ቤተክርስቲያን በደቡብ ምዕራብ ሸዋ ሀገረ ስብከት በሰዶን ሶዶ ወረዳ ቤተ ክህነት የሚገኝ ሲሆን ህንጻ ቤተክርስቲያኑ እንዲሰራ በ2012 ዓመተ ምህረት በብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋና የሸገር ከተማ አህጉረ ስብከት ሊቀ ጳጳስ መሰረተ ድንጋይ መቀመጡ ይታወሳል። በዚሁ መሰረት ስራው ተጠናቆ ግንቦት 2 2018 ዓመተ ምህረት ህንጻ ቤተክርስቲያኑ በታላቅ ድምቀት የተመረቀ ሲሆን በምርቃት መርሃ ግብሩ ላይ ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋና የሸገር ከተማ አህጉረ ስብከት ሊቀ ጳጳስ ቀሲስ ዶክተር አካለ ወልድ ተሰማ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙኃን ዋና ስራ አስኪያጅ፣ መጋቤ ጥበባት ደምሰው መርሻ የደቡብ ምዕራብ ሸዋ ሀገረ ስብከት ዋና ስራ አስኪያጅ፣ መልአከ ኃይል ቆሞስ አባ አፈወርቅ ዮሐንስ በአዲስ አበባ ሀገረ ስብከት የለሚ ኩራና የለገጣፎ ለገዳዲ ኩራጀዳና ቡራዩ ሶስቱ ክፍላተ ከተማ ዋና ስራ አስኪያጅ፣ የሀገረ ስብከቱ የስራ ኃላፊዎች፣ የሰዶን ሶዶ ወረዳ አስተዳደር የመንግስት ስራ ኃላፊዎች፣ ሊቃውንተ ቤተ ክርስቲያን እንዲሁም እጅግ በርካታ ህዝበ ክርስቲያን ተገኝተዋል። በዕለቱ የቃል ኪዳኑ ታቦት ቀድሞ ከነበረበት ማረፊያ በብፁዕነታቸው ቡራኬ ወጥቶ ወደ አዲሱ ህንጻ ቤተ ክርስቲያን በዝማሬና በደስታ ገብተዋል። በዕለቱም ትምህርተ ወንጌል የሰጡት ቀሲስ ዶክተር አካለ ወልድ ተሰማ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙኃን ዋና ስራ አስኪያጅ ሲሆኑ በበዓሉ የታደመውን ምዕመን በመንፈሳዊ ትምህርት አገልግለዋል። ዛሬ በዕለተ ሰንበት የዮሐንስ ወንጌል ምዕራፍ 21 ከቁጥር 1 ጀምሮ ያለውን ምንባብ በማንበብ የእግዚአብሔርን ቃል የምንሰማበት ዕለት ላይ ነው ያለነው። መድኃኒታችን ኢየሱስ ክርስቶስ ከሙታን ተለይቶ ከተነሳ በኋላ ለደቀ መዛሙርቱ ለሶስተኛ ጊዜ ብዙዎቹ ባሉበት የተገለጠበትን ታሪክ የምናነብበት ነው። የህንጻውን ግንባታ ሂደት በተመለከተ በአቶ ጌታቸው የቀረበው ሪፖርት እንደሚያመለክተው ለቤተ ክርስቲያኑ መሰረተ ድንጋይ በብፁዕ አቡነ ሳዊሮስ በ2012 ዓ.ም የተቀመጠ ሲሆን ግንባታው በአጭር ጊዜ ውስጥ ተጠናቆ ለምርቃት መብቃት ችለዋል። በ2012 ነበር የጀመርነው። በ2016 ዓመተ ምህረት አጠናቀነዋል። ካጥሩም ቤተልሔሙ ደወል ቤቱም ሁሉም የተጠናቀቀው በ4 ዓመት ነው። በተለያየ ጉዳይ በዚህ አካባቢ ሰላም ማጣት 2 ዓመት ተንከባሎ እስከ ዛሬ ድረስ ቆይቶብናል። ያው አባታችንም ብዙ ስራም ቢበዛባቸው ሄደን ጠይቀናቸው ክብራችን አክብረው እቺ ደሃ ቤተ ክርስቲያን እኔ ትላንት ባርካታለሁ ዛሬም አልተዋትም ብለው ከዛ ተነስተው መተው ቤተ ክርስቲያናችን አገሩም ጭምር መንገዱንም ጭምር ባርከው ነው የመጡት። የሰዶን ሶዶ ወረዳ ቤተ ክህነት ዋና ስራ አስኪያጅ ሊቀ አእላፍ መላኩ አበበ ብፁዕ ጠቅላይ ዋና ስራ አስኪያጁ በቦታው ተገኝተው ህዝበ ክርስቲያኑን በማስተማራቸውና በመባረካቸው ምስጋናቸውን አቅርበዋል። ብፁዕ አባታችንን ቆራጥ የቤተ ክርስቲያን ልጅ ስለሆኑ እኛም በነሱ እግር ስር በነሱ መስቀል ስር ሆነን አደራቸውን ልንወጣ ይገባናል። እሳቸው የሚሰጡንን ኃላፊነት በአግባብ ልንሰራ ይገባናል። ስለዚህም ነው እንግዲህ ብፁዕ አባታችን ገጠሪቱ ቤተክርስቲያን ትኩረት ሰጥተው ዛሬ የቅዱስ ሲኖዶስ ስብሰባ የሚካሄድበት ሰዓት ነው። በዚህ በስብሰባ ወቅት በመካከላችን ተገኝተዋል። ለእግዚአብሔር ክብር ምስጋና ይሁን። በለብፁዕነታቸው በአገረ ስብከታቸው በመንበራቸው እድሜና ጤና ይስጥልን። የሰዶን ሶዶ ወረዳ አስተዳዳሪ አቶ ወርቅነሽ ፈራም በበኩላቸው በቤተ ክርስቲያኑ ምርቃት የተሰማቸውን ደስታ ገልጸው የመንግስት መዋቅር ከቤተ ክርስቲያን ጋር ያለውን የስራ ግንኙነት አጠናክሮ እንደሚቀጥል አረጋግጠዋል። አባታችንም በዚህ ዙሪያ የነበረውን ችግር ያውቃሉ፣ ይሰማሉ። ያንን ሁሉ በድፍረት እኛን አምኖ ዛሬ በዚህ ህዝብ መካከል ስለቆሙ በጣም ደስታ ይሰማኛል። እጅግ አድርጌ አመሰግናለሁ። ሁሉ ነገር ያስጀመረን እግዚአብሔር ነውና ያስፈጸመንም እግዚአብሔር ነውና እግዚአብሔር ስሙ ይባረክ።
ዛሬ እግዚአብሔር ኃይልና ብርታት ሆኖልን እኛም በጋራ ቆመን እንደ መንግስት እዚህ ያለው ህዝብ ሁሉ በጋራ ሆነን ተባብረን ያንን ሁሉ ችግር ዛሬ ተቀርፎ በጋራ ይህንን ክብረ በዓል እያከበርን ነውና ሳትበገሩ ሳትንበርከኩ ዛሬ እግዚአብሔርን ይዛችሁ ለመጨረስም ደርሳችኋልና እንደ ወረዳ አስተዳደር እጅግ ኩራት ይሰማኛል። በጣም አመሰግናችኋለሁ። በመርሃ ግብሩ ማጠቃለያ ላይ ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋና የሸገር ከተማ አህጉረ ስብከት ሊቀ ጳጳስ ለአዲሱ ህንጻ ቤተ ክርስቲያን አንገዶ ደብረ ኃይል ቅዱስ ሚካኤል ቤተ ክርስቲያን የሚል ስያሜ ሰጥተዋል። እግዚአብሔር አምላክ ሁሉን ነገር አስተካክሎ አቀናጅቶ በዚህ ቦታ እንዲሆን አድርጎ መሰረቱ ተጥሎ በዛሬው ዕለት እንዲባረክ ተደርገዋል። አሁንም እግዚአብሔር አምላክ የተመሰገነ ይሁን። የአንገዶ ደብረ ኃይል ቅዱስ ሚካኤል ቤተክርስቲያን ይባላል ከዛሬ ጀምሮ። ብፁዕነታቸው ባስተላለፉት አባታዊ መልእክት ይህንን ህንጻ እንደሰራችሁት ሁሉ እግዚአብሔር የሚያድርበት የሥላሴን ህንጻ በምግባርና በሃይማኖት መስራት ያስፈልጋል በማለት ምእመኑን አሳስበዋል። ህንጻውን ሰርታችኋል፣ የቤተክርስቲያኑን ህንጻ ቆማችኋል። ከዚህ በኋላ ደግሞ የክርስቶስ ህንጻን መስራት አለባችሁ። የክርስቶስ ህንጻ በወንጌል መስራት ይገባችኋል። ስለዚህ ቤተክርስቲያን ብቻ መስራት አይደለም፣ ጉባኤ ማዘጋጀት፣ ምዕመናኑ ወንጌል እንዲማሩ ማድረግ፣ በቋንቋቸውም በሚያውቁት ቋንቋ በሚሰሙት ቋንቋ መማር አለባቸው። ወንጌል መስማት አለባቸው። ስለ እምነታቸው ስለ ሃይማኖታቸው ማወቅ ይገባቸዋል። አውቆ መመላለስ ይሻላል እንጂ ሳያውቁ መመላለስ ብቻ ሳይሆን አውቆ ተረድቶ መመላለስ ማመን ያስፈልጋል። አባቶቻችሁ ለእናቶቻችሁ እናቶቻችሁ እምነታቸውን ሃይማኖታቸውን ጠብቆ ለእናንተ ለልጅ ልጅ አስተላልፈዋል። እናንተም ደግሞ ለልጆቻችሁ በዚህ መልኩ በልጆቻችሁ ለልጅ ልጆቻችሁ እንድታስተላልፉ ያስፈልጋልና ስለዚህ መልኩ ተከሩ። በጣም እጅግ እናመሰግናችኋለን። በግንባታው ሂደት ከፍተኛ አስተዋጽኦ ላበረከቱ ግለሰቦች የእውቅና ስጦታና የምስጋና ወረቀት የተበረከተ ሲሆን መርሃ ግብሩ በብፁዕነታቸው ቃለ ምዕዳንና ቃለ በረከት ተፈጽሞ ብፁዕ አቡነ ፋኑኤል በሰሜን አሜሪካ የዋሽንግተን ዲሲና አካባቢው ሀገረ ስብከት ሊቀ ጳጳስ ቃሊቲ ቅዱስ ገብርኤል አካባቢ የሚገኘውንና በስማቸው የተመዘገበውን ባለ 2 ፎቅ የመኖሪያ ህንፃ ለመቄዶንያ አረጋውያንና የአእምሮ ህሙማን መርጃ ማዕከል በስጦታ አበረከቱ። መጋቢ ሚስጥር ሳህሉ አድማሱ። ብፁዕ አቡነ ፋኑኤል በሰሜን አሜሪካ የዋሽንግተን ዲሲና አካባቢው ሀገረ ስብከት ሊቀ ጳጳስ ቃሊቲ ቅዱስ ገብርኤል ቤተክርስቲያን አካባቢ የሚገኘውንና በስማቸው የተመዘገበውን ባለ 2 ፎቅ የመኖሪያ ህንፃ ግንቦት 2 ቀን 2018 ዓ.ም ለመቄዶንያ አረጋውያንና የአእምሮ ህሙማን መርጃ ማዕከል በይፋ በስጦታ አበርክተዋል። በስጦታ መርሃ ግብሩ ላይ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ፣ የራያ ሀገረ ስብከትና የማኅበራት ማደራጃ መምሪያ ሊቀ ጳጳስ፣ ብፁዓን ሊቃነ ኤጲስቆጶሳት፣ ሊቀ ትጉሃን ቀሲስ ታጋይ ታደለ፣ የሃይማኖት ተቋማት ጠቅላይ ጸሐፊ፣ የሃይማኖት ተቋማት ተወካዮች፣ የብፁዕ አቡነ ፋኑኤል ቤተሰቦች፣ የመንፈስ ቅዱስ ልጆቻቸው ተገኝተዋል። በስጦታ መርሃ ግብሩ መሠረት የብፁዕ አቡነ ፋኑኤል ታላቅ ወንድም ኢንጂነር አማኑኤል ጌታነህ የሕንፃውን ዲዛይን መሠረት በማድረግ ባስተላለፉት ሙያዊ መልእክት ብፁዕነታቸው የቤት ቁጥሩ 982 የሆነውን በግል ገንዘባቸው ያስገነቡትን ባለ 544 ካሬ ሜትር ስፋት ያለው ቦታ የተገነባው ሕንፃ አስቀድመው ለበጎ አድራጎት ተግባር እንዲውል አስበው ያስገነቡት መሆኑን ገልጸዋል። ሕንፃው በተገነባበት ወቅት የወጣው የገንዘብ ወጪ ብር 3 ሚሊዮን ሲሆን በአሁኑ ጊዜ ባለው የገበያ ዋጋ ሲገመት 120 ሚሊዮን ብር ያወጣል ተብሏል። ሕንፃው ከተገነባ 23 ዓመታትን እንዳስቆጠረ ኢንጂነር አማኑኤል ጨምረው ገልጸዋል።
በመቀጠልም አቶ አምሃ ይልማ ባቀረቡት ሐሳብ ብፁዕ አቡነ ፋኑኤል ሕንፃውን ለመቄዶንያ አረጋውያንና የአእምሮ መርጃ ማዕከል ለማውረስ በፊርማቸው ያረጋገጡበትን በሕግ ፊት የሚጸና የኑዛዜ ሰነድ አቅርበዋል። ብፁዕ አቡነ ፋኑኤል በስጦታ መርሃ ግብሩ ላይ ባስተላለፉት መልእክት እግዚአብሔር የሰጠኝን ለእግዚአብሔር አስረክቤያለሁ ብለዋል። እግዚአብሔር የሰጠኝን መልሼ ለራሱ ነው። ምክንያቱም ቅዱስ ቃሉ እንደነገረን እንዳስተማረን ድሆች የእግዚአብሔር መገለጫዎች ናቸው። ብፁዕነታቸው ጨምረው እንደገለጹት መስጠት የማይፈልጉ ኃይሎች የእኔን ስጦታ ሲተቹ ሰምቻለሁ። እኔ የሚቆጠር ንብረት የለኝም ያሉ ሲሆን ጉዳዩን የማያውቁና የማይመለከታቸው ኃይሎች በሰነዘሩት ትችት ብፁዕነታቸው ቅሬታቸውን አሰምተዋል። ለምን ይሄ ቤት ለገዳም ቢሰጥ፣ ለቆሎ ትምህርት ቤት ቢሰጥ፣ ለእንዲህ ቢሰጥ እያሉ መስጠት ያለመዱ በአብዛኛው በሰው ስጦታ ላይ ግን ፍርድ የሚሰጡ ብዙዎች ናቸው። ዘመናችን በጣም የሚገርም ነው። ሶሎ ያለቀው ጫማውን የማይመጸውት በሰው ስራ ገብቶ መከራውን ያያል። ሁሉም የጽድቅ ስራ ናቸው። እኔ ግን ይሄን መረጥኩ። ብፁዕነታቸው አያይዘው የሕንፃውን ካርታና የቤቱን ቁልፍ ለመቄዶንያ አረጋውያንና የአእምሮ ሕሙማን መርጃ ማዕከል መስራች ለዶክተር ብንያም በለጠ አስረክበዋል። ዶክተር ብንያም በለጠ የተደረገውን ከፍተኛ ስጦታ አስመልክተው ምስጋናቸውን ያቀረቡ ሲሆን ሕንፃው አቡነ ፋኑኤል ቅርንጫፍ ተብሎ የተሰየመ መሆኑን አብስረዋል። ብፁዕ አባታችንን እጅግ በጣም እናመሰግናለን። ይሄ ስጦታ እንግዲህ ያው አቡነ ፋኑኤል መቄዶንያ ቅርንጫፍ ተብሎ ተሰይሟል ማለት ነው። ብፁዕ አቡነ ማርቆስ የስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ ሊቀ ጳጳስ በሰጡት ትምህርት ብፁዕ አቡነ ፋኑኤል ጌታችን ኢየሱስ ክርስቶስ ከኔ ተማሩ ያለውን በተግባር አውለውታል። ወርሃ ትንሣኤም ትርጉሙን አግኝቷል ብለዋል። በትክክል ወርሃ ትንሣኤ እውነት ዛሬ ነው በዓሉ የተከበረ። የሃይማኖት ተቋማት ጠቅላይ ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለ የብፁዕነታቸውን የትሩፋት ሥራ አድንቀው ይህ ተግባር አርአያነት ያለው ነው ብለዋል። በመጨረሻም ብፁዕ አቡነ ኤልያስ የኖርዲክ ሀገሮችና የግሪክ አህጉረ ስብከት ሊቀ ጳጳስ አባታዊ መልእክትና ቃለ ቡራኬ አስተላልፈው መርሃ ግብሩ ተጠናቋል። ለመስጠት ያልታደሉ ነገር ግን ሊሰጧቸው ደግሞ የሚወዱ እንጂ ይህንን ተግባር በጣም እኔም ብችል ኑሮ ለመቄዶንያ ድርጅት ገመና ሸሻጊ ገመናችን የሸሸገ የኢትዮጵያን የሀገራችንን ገመና የሸሸገ ድርጅት ነው። በሌላው ዓለም በመንገድ ላይ የወደቁ 102 ይገኙ ነው። ኢትዮጵያ ግን እናንተው ቁጠሩት። ስለዚህ ገመና ሸሻጊ ለሆነው ገመናችን ለሸሸገው ለመቄዶንያ ድርጅት ያደረጉት ስጦታ እውነተኛም ብፁዕ ነዎት፣ ከሚቀበል ይልቅ የሚሰጥ ብፁዕ ነው የተባለውን የፈጸሙ ስለሆነ ይህን ድርጅት ብናገኝ ሁላችንም ብንረዳው። ለምን መንግስት የማይሰራውን መንግስት ያላደረገውን ነው የሚያደርግ ያለ። በቀደሙት ሊቃውንት አባቶች መንፈሳዊ ጉባኤ ዘመንግስት ኢትዮጵያ በሚል የተመሰረተው ጉባኤ ሀገርና ቤተክርስቲያን ዘመኑ በሚጠብቀው ልክ እንድትደራጅ የረዳ እንደሆነ የቅዱስ ሲኖዶስ የኮሙኒኬሽን ጉዳዮች ኃላፊ ረዳት ፕሮፌሰር ቀሲስ ዳንኤል ሰይፈ ሚካኤል ገለጹ። ፈለጉሽ አሻግሬ ተጨማሪ አላት።
የቤተ ክርስቲያናችን ነባር ትውፊት የሆነው መሰባሰብ ቀደም ባሉት ሊቃውንት አባቶች መንፈሳዊ ጉባኤ ዘመንግስት ኢትዮጵያ በሚል የተመሰረተው አንድነት ለዛሬዋ ሀገራችንና ቤተ ክርስቲያናችን ዘመኑ በሚጠብቀው ልክ እንድትደራጅ የረዳ እንደሆነ ተገልጿል። የቅዱስ ሲኖዶስ የኮሙኒኬሽን ጉዳዮች ኃላፊ የሆኑት ረዳት ፕሮፌሰር ቀሲስ ዳንኤል ሰይፈ ሚካኤል እንደተናገሩት ጉባኤው የተጀመረው በንግስት ዘውዲቱ ዘመነ መንግስት እንደሆነና የቅዱስ ቤተክርስቲያናችን መጻሕፍት ተተርጉመው ለህትመት የሚበቁበትን ሁኔታ ለማከናወን በሚያስችል መልኩ መደራጀታቸውን ተናግረዋል። መንፈሳዊ ጉባኤ ዘመንግስተ ኢትዮጵያ ተብሎ ሲቋቋም ይሄ የአባ አዋጅ የተቋቋመበት ስያሜው ነው። ቀደም ሲል አባቶች የመሰረቱት መንፈሳዊ ጉባኤ በሚል ነበር ሊቃውንቱ የመሰረቱት። ኢትዮጵያውያን ሊቃውንት ከእስክንድሪያ ከሚላኩት ሊቀ ጳጳስ ጋር አብረው በመሆን በቤተ ክርስቲያን ከድሮ ጀምረው መጻሕፍትን ይተረጉማሉ። በየጊዜው የሚፈጸሙ ስርዓቶችን ይወስናሉ። አብያተ ክርስቲያናትን ያስፋፋሉ። ስብከተ ወንጌልን ያካሂዳሉ። ይሄ ሁሉ በጉባኤ የሚደረጉ ልምዶች ናቸው። ይሄ እንደተጠበቀ ሆኖ በኋላ ጊዜ ያደረጉት እንግዲህ ዘመናዊው ዓለም የሚፈልጋቸው ነገሮች እያደጉ በመምጣታቸው የህዝቡንም ፍላጎት የቤተክርስቲያንንም እድገት ለማፋጠን ቤተክርስቲያና ዘመኑ በሚጠይቀው መንገድ መደራጀት ስለነበረባት በወቅቱ ያንን ለማድረግ ሊቃውንት አባቶች መንፈሳዊ ጉባኤ ብለው በይፋ በትልቁ ጉባኤ አደራጅተዋል። ይሄ ነባር ስርዓት ነው። አሁን ወደ ከፍ ወዳለ አደረጃጀት አመጡት እንጂ አዲስ ነገር አይደለም። ይሄኛውን ያደረጉት ወቅቱ የሚጠይቀውን ምክንያቱም እንግዲህ በዚያን ወቅት ምን ተደርገዋል ብለን ካን በዓለም አቀፍ ደረጃ እንደ ሊግ ኦፍ ኔሽን የተባበሩት መንግስታት ጉባኤ በሀገር ደረጃ አዳዲስ የካቢኔ ስርዓት አዳዲስ የህገ መንግስት ስርዓት እያደጉ መጥተዋል። ስለዚህ የቤተክርስቲያንም እድገት ይሄንን ማህበራዊና በወቅቱ ያለው እድገት የሚመጥን እድገት መስራት ስላለባቸው ያንን ለማከናወን በሚያስችል መንገድ ተደራጁ። ይሄውም በኋላ በንግስት ዘውዲቱ ጊዜ በ1918 በይፋ መንፈሳዊ ጉባኤ ዘመንግስተ ኢትዮጵያ ተብሎ እንዲቋቋም ሆነ። ይህ ጉባኤ በብሉይ ኪዳን ጀምሮ የነበረና ዓላማውም ከተለያዩ አካላት የሚመጡ ሃይማኖታዊ ጥያቄዎችን ሰብሰብ አድርጎ ምላሽ ለመስጠት የተደራጀ መሆኑን ረዳት ፕሮፌሰር ቀሲስ ዳንኤል ገልጸዋል። አንዳንድ ጥያቄዎች ይነሳሉ ሃይማኖታዊ ጉዳዮች ላይ ያው ህዝቡ የማንበብ አንዳንድ ነገሮችን የመስማት ከዚያም ደግሞ ጥያቄ የመጠየቅ ባህሉ እያደገ ሲመጣ እነዚያን እንደው ዝም ብሎ በተናጠል ከመመለስ በጉባኤ መመለስ ምክንያቱም ያው ይሄ ቤተክርስቲያን ትውፊት ነው። በሐዲስ ኪዳን ብቻ ሳይሆን በብሉይ ኪዳን ስርዓት አምልኮም እንደዚህ አይነት ትውፊት ነባር ትውፊት ነው። በሲናድሪን ሲናጎግ የምንላቸው እነ አይነት ጉዳዮች መልስ የሚሰጥባቸው አስተዳደራዊ ጉዳዮችን የሚያዩበት አስተዳደራዊ ጥያቄዎችን የሚመልሱበት ነባር ስርዓት ስለሆነ ያንን በተደራጀ መንገድ ማድረግ ማለት ነው። በመንግስት ታውቆ በህዝብ ታውቆ መዋቅራዊ አደረጃጀት ኖሮት መስራትን የቀጠሉበት ነው። ሌሎች ጉዳዮች አሉ በዝርዝር እንግዲህ ውሳኔዎቹን በማየት ነው ምን ያህል ጥልቀት ያለው ውይይት ያደርጉ እንደነበር ምን አይነት አርቀው እንዴት ያስቡ እንደነበር የምናየው አሁን ያን ጊዜ ተወያይተው የወሰኗቸውና ያሳተሟቸውን ሰነዶች ስናይ ምን አይነት ጠንካራ የሆኑ በጣም በሀገራችን ታዋቂ የአብነት መምህራን በጣም ስመጥር የሆኑ መምህራን የገዳማት አበምኔቶች መነኮሳት አባቶች የነበሩበት ትልቅ ጉባኤ ነው። ለዚህ ይሄ ጉባኤ እንግዲህ የመቶ ዓመት ታሪኩን ስናይ ከዚያ በኋላ ምን ሆነ የሚለውን ነገር ስናይ በአሁኑ ጊዜ መንበረ ፓትርያርክ ተብሎ የተቋቋመውና አስተዳደራዊም ከቅዱስ ሲኖዶስ የሚሰጧቸውንም ማናቸውንም አይነት ነገሮች የማስፈጸም ስራን የሚሰራው የዚያ ጉባኤ ትሩፋት ውጤት ነው። በጠቅላይ ቤተ ክህነት በመዋቅር ደረጃ ስራውን በመደበኝነትና በቋሚነት መስራት የጀመረው ታኅሳስ 27 ቀን በ1943 ዓ.ም በብፁዕ አቡነ ባሲሊዮስ ዘመን እንደሆነ ተገልጿል። በመንበረ ፓትርያርክ ስር በአሁኑ ጊዜ ያለው የጉባኤ ሊቃውንት የዚያ ስራ ተከታይ ነው። አሁንም ሊቃውንት ጉባኤ የቤተ ክርስቲያናችን በቅዱስ ሲኖዶስ በሚሰጠው መመሪያ በብፁዕ የመንበረ ፓትርያርክ ጠቅላይ ስራ አስኪያጅ በብፁዕ ቅዱስ አባታችን የሚሰጡትን መመሪያዎች የሚያይ ቀኖናዊ ሃይማኖታዊ ጉዳዮችን የሚያይ ጉባኤ ሊቃውንት ነው። ሶስተኛው ደግሞ የመንፈሳዊ ፍርድ ቤት የምንለው ሌላ ጉባኤ አለ። አንዳንድ ዲሲፕሊነሪ የሆኑ ቀኖናዊና በፍትህ መንፈሳዊ ሊታዩ የሚገባቸውን ነገሮች የሚያይ የመንፈሳዊ ፍርድ ቤት የሚለው ያንንም ስራ የሚሰራ ተቋም ወይም
ጉባኤ ነበር። አሁን ያ ጉባኤ አድጎ ትልቅ ተቋም ሆኖ መንበረ ፓትርያርኩ በስሩ የሚያከናውናቸውና ከመንበረ ፓትርያርኩም በላይ ቅዱስ ሲኖዶስ የሚሰራቸውን ስራዎች ይሰራ የነበረ ነውና በኋላ ልክ በ1943 ወደ ሲኖድ ደረጃ ሲታደግ የዚያ ጉባኤ አባላት ከነበሩት ውስጥ የጉባኤው ሰብሳቢ የነበሩት ናቸው። በኋላም ሊቀ ጳጳስም የመጀመሪያው ፓትርያርክ የሚሆኑት ብፁዕ ቅዱስ አቡነ ባስልዮስ በመጀመሪያ በጨጌነታቸው ጊዜ የጉባኤው ሰብሳቢ ነበሩ፣ የመንፈሳዊ ጉባኤ ሰብሳቢ ነበሩ። በኋላ ጳጳስ ከሆኑም በኋላ የመጀመሪያው ሊቀ ጳጳስ ናቸው። ከዚያም በኋላ ደግሞ የመጀመሪያው ፓትርያርክ ሆነው ቤተክርስቲያናችንን የመሩ ትልቅ አባት ናቸውና የጉባኤው ታሪክ የመንፈሳዊ ጉባኤ ሰፊ የሆነ ታሪክ ያለው ነው። የቅዱስ ሲኖዶስ ምልዓተ ጉባኤ ይሄ ትልቅ ታሪክ በሰፊው በደንብ በሚገባው መዘከር እንዳለበትና በመጪው የጥቅምት ምልዓተ ጉባኤ ይሄ ሁለቱም የቅዱስ ሲኖዶስም የ75 ዓመት የሥራ ሂደቶች የመንፈሳዊ ጉባኤውም የ100 ዓመት ትሩፋቶች እንዲዘከሩ ቅዱስ ሲኖዶስ ምልዓተ ጉባኤው ወስኗል። የተወደዳችሁ ተመልካቾቻችን ለዕለቱ ያሰናዳነው ዜና ቤተክርስቲያን የተከታተላችሁትን ይመስላል። ሌሎች መርሃ ግብሮች ወደ እናንተ መድረሳቸውን ይቀጥላሉ። ከመርሃ ግብሮቻችን ጋር ጥሩ ጊዜ ያሳልፉ።